እንግዲህ በ11ኛው ቪዲዮ እንዳልኩት ኢኮኖሚክስ በሚለው ሲሪየስ እንግዲህ ባለው ቪዲዮ በ11ኛው ቪዲዮ እንዳልኩት ካርል ማርክስ የካፒታሊስቱን ስርዓት ይተቸዋል። ማለት መጽሐፉ ራሱ እንዳለ የካርል ማርክስ ጠቅላላ መጽሐፉ ሀሳቡ ምንድነው? የካፒታሊስት ስርዓት ላይ የሚቀርብ ትችት የሚል ነው። ማለት ታይትሉ ራሱ የሚላቸው ክሪቲክ ኦፍ ፖለቲካል ኢኮኖሚ ካፒታል ነው የሚላቸው። ስለዚህ በካፒታሊስት ስርዓት ላይ የቀረበ ትችት ነው ብሎ ነው የሚጀምረው። እና ትችት ምንድን ነው ሲባል እንግዲህ እኔ በእኔ አማርኛ ሳስቀምጠው አጠር አድርጌ ሳስቀምጠው መሀል ገብ አለ። ማለት በ11ኛው ቪዲዮ በሌሎቹም ቪዲዮዎች እንዳልናቸው መሀል የሚገባ ሰው አለ። ይሄ መሀል የሚገባው ሰው ካፒታሊስት ነው። እና መሀል ገብ ያለው ለምንድን ነው? ሁለት ቴዎሪዎች አሉት። እንግዲህ በ11ኛው ቪዲዮ ላይ እንዳልኩት ማለት ነው ሁለት ቴዎሪዎች አሉት። አንደኛው ቴዎሪ ኦፍ ሌበር ቫሊዩ የሚባል ነው። ሌላኛው ቴዎሪ ደግሞ ቴዎሪ ኦፍ ሰርፕለስ ቫሊዩ የሚባል ነው። እና ቴዎሪ ኦፍ ሌበር ቫሊዩ የሚለው ምንድነው? የሸቀጦች ዋጋቸው በፈሰሰባቸው ጉልበት ነው የሚወሰነው። በፈሰሰበት ጉልበት ነው የሚወሰነው። ጉልበቱ ደግሞ የጉልበቱ ዋጋ ደግሞ የሚወሰነው ጉልበቱን ለማውጣት በሚፈጀው ቀለብ ልክ ነው ይላቸዋል። ስለዚህ ማለት ይሄ ትራንዚቲቪቲ የሚባለውን የሂሳብ ህግ ተጠቅማችሁ ሀ ከለጋ እኩል ከሆነ ለደግሞ ከአመሮ ሀ እኩል ከሆነ ወይም በእንግሊዝኛው ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ ኤ እና ሲ እኩል ናቸው ማለት ይቻላል። አለም ትራንዚቲቪቲ የማቴማቲክስ ህግ ነው። ትራንዚቲቪቲ ወይም እንግዲህ በአማርኛ መለስ ስታደርጉት ወደ የሽግግር ህግ እንደማለት ነው። በዛ ህግ መሰረት የአንድ ሸቀጥ ዋጋ ያንን ሸቀጥ ለማምረት ማለት በወጣው ጉልበት ምንድን ነው ያንን ሸቀጥ ለማምረት የወጣውን ጉልበት መቀለብ በሚችለው ቀለብ ዋጋ ልክ ነው የሚል ይመጣል ማለት ነው። ስለዚህ የቀለብ ዋጋ ነው እያንዳንዱ አንዱ ሸቀጥ የቀለብ ዋጋ ነው፣ ያመረተው ጉልበት ቀለብ ዋጋ ነው የሚል ነው። ይሄ እንግዲህ ዘ ቲዮሪ ኦፍ ሌበር ቫሊዩ ማለት ነው። ሌበር እንዴት አድርጎ ነው እሴት ወይንም ጉልበት አንድ ነገር ለማምረት የፈሰሰ ጉልበት ዋጋው በምንድን ነው የሚታመነው ሲባል ጉልበቱን ለማውጣት በፈጀው ቀለብ ነው። ጉልበቱ ደግሞ እሴት ጨምሯል። ስለዚህ የሸቀጡ ዋጋ የጉልበቱ ዋጋ ነው፣ የጉልበቱ ዋጋ ደግሞ የቀለቡ ዋጋ ነው። ስለዚህ የሸቀጡ ዋጋ የቀለቡ ዋጋ ነው ማለት ነው። ኤ ኢዝ ኢኳል ቱ ቢ፣ ቢ ኢዝ ኢኳል ቱ ሲ ብላችሁ ማለት ነው። ይሄን ይልና ከዛ ደግሞ ሁለተኛ ይመጣና ቲዮሪ ኦፍ ነው ሰርፕለስ ቫሊዩ የሚላለው። ሰርፕለስ ቫሊዩ የሚለው ምንድን ነው? ባለሀብቱ ግን ሰራተኛው ሲያመርት ገብቷቸዋል። ሰራተኛው ሲያመርት የቀለቡን ዋጋ ነው የሚያመርተው ሁል ጊዜ። ሰራተኛው ሲያመርት ሁል ጊዜ የቀለቡን ዋጋ ነው የሚያመርተው። ካፒታሊስቱ ግን ይመጣና ምን ይላቸዋል? ካፒታሊስቱ ግን በቲዮሪ ኦፍ ሰርፕለስ ቫሊዩ መሰረት ማለት ነው። ካፒታሊስቱ ግን ሰራተኛውን ረጅም ሰዓት ያሰራዋል። ብዙ ጊዜ የሚሆነው እንግዲህ በሱ ስሌት መሰረት ወይም በዚህ በሰርፕለስ ቲዮሪ ቫሊዩ መሰረት ሰራተኛው ቀለቡን በግማሹ ያገኛል። በግማሹ ምርት ለምሳሌ በቀን 8 ሰዓት የሚያመርት ከሆነ በ4 ሰዓት የማምረት ስራው ለቀለቡ የሚያስፈልገውን ምርት አምርቷል። ሰራተኛው ግን ባለሀብቱ ግን ተጨማሪ ያስመርተዋል ይላል። ለምሳሌ አሁን 500 በዛ በተለመደው ምሳሌ ስናስቀምጠው 500 ብር አውጥቶ 90 ብር ይከፍለዋል አይደል? 410 ብር ለጥሬ ዕቃ ለፋብሪካ ለምናምን ያወጣና 90 ብር ግን ለእንትን ይሰጠዋል፣ ለሰራተኛው ይሰጠዋል። ይሄ 90 ብር የሰውየውን የ8 ሰዓት ቀለብ መሸፈን ይችላል፣ የቀኑን የ8 ሰዓት ቀለቡን። ነገር ግን ሰውየው ይሄን 90 ብር ያመረተው በግማሽ ቀን ነው። ስለዚህ ሌላውን 90 ብር ተጨማሪ 90 ብር ማለት ምርቱ ከተመረተ በኋላ የሆነውን 590 ብር ሆኗል። ስለዚህ ሰውየው ያፈሰሰው 500 ብር ከሆነ 90 ብር ተጨማሪ አለ። ያቺን 90 ብር ግን ሰራተኛውን ከቀለቡ በላይ እንደገና 4 ሰዓት በማሰራት ነው ያመጣት። ስለዚህ የሰራተኛውን ጉልበት እየቀነሰበት ነው። ግን ቅድም ካለው ጋር ይጋጫል አይጋጭም? ምክንያቱም አንድ ሸቀጥ የሚመረተው በጉልበት ነው ካለ በጉልበትና በጉልበት ብቻ ነው ካለ ገብቷቸዋል። የአንድ እሴቱ ጉልበትና ጉልበት ብቻ ነው ካለ ጉልበቱ ደግሞ የጉልበቱ ዋጋ ደግሞ የቀለቡ ዋጋ ከሆነ ሰራተኛው 8 ሰዓት ከሰራ የሚያገኘው የ8 ሰዓት ቀለቡን ነው እንጂ በ4 ሰዓት የ8 ሰዓት ቀለቡን ሊያገኝ አይችልም ነበር ማለት ነው። ሌበር ቲዮሪ ቫሊዩዎችን
ቲዮሪ ኦፍ ሌበር ቫሊዩን ከተቀበላችሁ ሰራተኛው በ8 ሰዓት የጉልበቱን የቀለቡን ማለት የ8 ሰዓት ጉልበት የሚያወጣበትን ቀለብ ብቻ ነው ማምረት የሚችለው እንጂ ማምረት አይችልም። ምክንያቱም መጀመሪያ እዛ ጋር ዘግቶታል። ገብቷቸዋል። ግን የሚላችሁ ምንድን ነው? ኖ ባለሀብቱ ግን ምን ያደርገዋል? በ4 ሰዓት የቀለቡን ይሰጠውና ሌላ 4 ሰዓት ተጨማሪ አሰርቶ ይወስድበታል። ከቲዮሪ ኦፍ ሌበር ቫሊዩ ጋር ይጋጫል። እሱን እነርሳው እንግዲህ እሱ የራሱ ድብልቅ ነው። ምክንያቱም እንዳልኳችሁ ጉልበት ማለት የሸቀጦች ዋጋ የሚወሰነው በፈሰሰባቸው ጉልበት ከሆነ ጉልበት ደግሞ በቀለቡ ልክ ከሆነ አንድ ሰራተኛ 8 ሰዓት ከሰራ የግድ ቀለቡን ማቻል አለበት። 8 ሰዓቱ 8 ሰዓት የሚከፈለው። ስለዚህ ልትበዘብዙት አትችሉም ማለት ነው። ምክንያቱም ካልበላውም፣ ለምሳሌ ሰራተኛው ካልበላና ጉልበት ማመንጨት ካልቻለ ሊሰራ ይችላል? አይችልም አይደለም። ስለዚህ ምን ማለት ነው? በሌላ አማርኛ አንድ ሰራተኛ ከቀለቡ በላይ ማምረት ይችላል። ከቀለቡ በላይ ደግሞ ማምረት የሚችል ከሆነ ሌበር ቲዮሪ ኦፍ ቫሊዩ አይሰራም። ራሱ ሰራተኛው ራሱ ካፒታል እየፈጠረ ነው ማለት ነው አይደለም። በሌላ አማርኛ ለምሳሌ አንድ ሰው አንድ የሆነ ሸቀጥ ላይ አንድ ቀን አጥፍቶ አንድ ቀን አጥፍቶ ሲሸጠው የሚያገኘው ብር የቀን ወጪውን ሸፍኖ የሚተርፍለት ከሆነ የሸቀጥ ዋጋ በጉልበት ዋጋ ሊለካ አይችልም ማለት ነው። ሀሳቡ ግልጽ ይመስለኛል። ሊለካ አይችልም ማለት ነው። ስለዚህ ቲዮሪ ኦፍ ሌበር ቫሊዩ አይሰራም ማለት ነው። ነገር ግን በቲዮሪ ኦፍ ሌበር ቫሊዩ ላይ የሚላችሁ ምንድን ነው? አንድ ሰራተኛ የአንድ ሸቀጥ ዋጋ የሚወሰነው በፈሰሰበት ጉልበት ልክ ነው ይላችኋል። የፈሰሰበት ጉልበት ዋጋ ደግሞ የሚወሰነው ያንን ጉልበት ለማመንጨት በፈጀው ቀለብ ነው ይላችኋል። ስለዚህ የአንድ ሸቀጥ በአንድ ጉልበት የተመረተ ሸቀጥ ዋጋው የጉልበቱ የቀለብ ዋጋ ነው። A = B = C። ስለዚህ A = C which is not true። ግን አንድ ሰራተኛ ግን አንድ ነገር 8 ሰዓት ሰርቶ ሲሸጠው የሚሸጥበት ብር ከቀለቡ በላይ ሊሆን ይችላል። ከቀለቡ በላይ ከሆነ ትርፍ እያመረተ ነው፣ ሰርፕለስ ቫሊዩ እየፈጠረ ነው ማለት ነው። ከኮንሰምፕሽኑ ከግብአቱ በላይ አምርቷል ማለት ነው። ስለዚህ ትርፍ እየፈጠረ ነው። ራሱ ካፒታሊስት ሊሆን አሁን ካፒታሊስት እንዳይሆንባችሁ ቲዮሪ ኦፍ ሌበር ቫሊዩን ዛጋ አምጥቷል ማለት ነው። ዴን ይመጣና ደግሞ ሁለተኛው ላይ አሁን ሰራተኛ ይሄ ማን ነው ስሙ ባለሀብቱ ግን የሚበዘብዘው ምን አድርጎ ነው? 8 ሰዓት ያሰራውና ግን የሰራው ስራ የግማሽ ቀኑ ቀለቡን ይችለዋል። የቀረው ግን ዝም ብሎ በትርፍ በቃ ባለሀብቱ ነው የሰራው፣ ስለዚህ በዝብዞታል ይላቸዋል። ይሄ ነው ሰርፕለስ ቲዮሪ። በዚህ መሰረት አድርጎ ነው ካፒታሊስቱ እንትና ማለት ሰራተኛውን እየበዘበዘ ጣልቃ ገብቶ ራሱ እሴት ሳይጨምር። ምክንያቱም ብዙ ጊዜ የፋብሪካ ባለቤት ወይንም ደግሞ አከፋፋይ ምናምን ሰው አብዛኛውን ስራ ራሱ አይሰራም አይደለም። በማዘዝ በማቀድ ነው በምናምን ነው ስራ ውስጥ የሚሳተፈው እንጂ ቀጥታ ላይሳተፍ ይችላል። በተለይ ደግሞ ሲያድግና ትልቅ ሲሆን ከርቀት ሆኖ ነው እንጂ የሚቆጣጠረው ቀጥታ ላይሳተፍ ይችላል። እንደዚህ በማድረጉ የሰራተኛውን እየወሰደባችሁ ነው ይላል። እንግዲህ አሁን እንዳሳየዋችሁ የቲዮሪ ኦፍ ሌበር ቫሊዩ እና ቲዮሪ ኦፍ ሰርፕለስ ቫሊዩ እርስ በርሳቸው ራሱ ይማታሉ፣ ይጋጫሉ። ልክ አይደለም። እሺን ተወው እሱን ማለት እሱን እሺ፣ ለዚህ ፐርፐዝ እንስማማና ትተን ወደሚቀጥለው ስናል ይሄ የሰርፕለስ ቫሊዩን ለብቻው ወስደ ነው ማለት ሌበር ቲዮሪው ከሰርፕለስ ቫሊዩ ጋር ያለውን መጣረስ ትተን ቲዮሪ ኦፍ ሰርፕለስ ቫሊዩን ለብቻው ወስደን ስናየው የሚቀርብበት ችግር እንትን አለ፣ ትችት አለ። የሚቀርብበት ትችት ምንድን ነው? አንድ ባለሀብት 500 ብር አወጣ። ከዛ 500 ብር ውስጥ 410 ብሩ የፋብሪካ የማሽን የጥሬ ዕቃ የተለያዩ ፍጆታዎች የትራንስፖርቴሽን የነዚህን ሁሉ ወጪ የሸፈነ ነው። ሰራተኛው ደግሞ እጅና እግሩን ይዞ መጥቶ በዚህ በባለሀብቱ በቀረበለት ግብአት ላይ ጉልበቱን አፍስሶ ባመረተው ምርት ኮት ለምሳሌ ያመረተው ምርት ይሄንን 410 ብር የነበረውን ግብአት ኤክስፓንድ አድርጎ ዋጋውን 590 ብር እንዲሆን አደረገው እና በመሃል እንግዲህ ጉልበቱ ሲፈስ በግብአቱ ላይ ጉልበቱ ሲፈስ
አዲስ የ180 ብር ዋጋ ያለው እሴት ተፈጥሯል። ይሄን እሴት ባለሀብቱ ስላዋጣ ማለት 410 ብር ስላዋጣ ግማሹን ይወስዳል። ሰራተኛው ደግሞ ጉልበቱን ስላፈሰሰ ግማሹን ይወስዳል። ይሄ ምን ችግር አለው ነው አሁን ለማርክስ የሚቀርብለት ጥያቄ ማለት ነው። ይሄ ማርክስ የሚለው ምንድነው? የሸቀጥ ዋጋ ከጉልበት ብቻ ስለሚመነጭ ቅድም ባልነው በቲዮሪ ኦፍ ሌበር ቫልዩ መሰረት ማለት ነው። ከጉልበት ብቻ ስለሚመነጭ ባለሀብቱና ሰራተኛው እኩል ሳይሆን ተጨማሪ እሴቷን እኩል ሳይሆን መካፈል የነበረባቸው ሰራተኛው ነበር ሙሉን መውሰድ የነበረበት ነው የሚለው ቲዮሪ ኦፍ ሰርፕለስ ቫልዩ ይሄ ነው። በዚህ መልኩ ነው የባለሀብቱን በዝባዥነት የሚያሳያችሁ ማለት ነው። ምላሹ ግን ኖ ይሄ ሰውዬ እኮ አዋጥቷል፣ ስለዚህ አልበዘበዘም፣ ድርሻውን የወሰደው ለሰራተኛው የጉልበቱን 90 ብር ሰጠው፣ እሱ ደግሞ ላወጣው 410 ብር 90 ብር ትርፍ ወሰደ፣ እኩል ነው የተካፈሉት ነው። ይህም ብቻ ሳይሆን እንግዲህ ምን ይባላል ማለት ኢኮኖሚክስ፣ አሁን የኢኮኖሚክ ሳይንስ መደበኛው ኢኮኖሚክ ሳይንስ የሚለው ምንድን ነው? ይሄ ሰውዬ አንደኛ ባለሀብቱ እንትኑም ራሱ እርሱለት አሁን የኢኮኖሚክ ካልኩሌሽን ሸማች ከመሆን አምራች መሆን በማህበረሰብ ደረጃ ማለት አሁን አንድ እንትን ነው እኮ ባለሀብት የህብረተሰብ አገልጋይ እኮ ነው እያመረተ ነው። ሰው የሚጠቀምበትን ነገር እያመረተ ነው። አሁን እንግዲህ ባለፈው እንዳልነው ለምንድን ነው በሌሎቹ ሀገራቶች የምርት መትረፍረፍ ኖሮ አሁን ለምሳሌ በእኛ ሀገርና በአሜሪካ ሀገር መካከል ያለውን ልዩነት አነጻጽረን እኛ ሀገር 80 በመቶ የኢትዮጵያ ህዝብ ገበሬ ነው። ማለትም እንግዲህ አሁን አዲስ በወጣው የስታቲስቲክስ ዳታ መሰረት የኢትዮጵያ ህዝብ 109 ሚሊዮን ነው፣ እንደዚህ ነገር ነው። ስለዚህ የ109 ሚሊዮን 80% ስታደርጉት እንግዲህ ወደ 83 ወይ ምናምን ሚሊዮን የኢትዮጵያ ህዝብ ገበሬ ነው ማለት ነው። ወይንም ከእጅ ወደ አፍ በሆነ ግብርና የሚተዳደር ህዝብ ነው ማለት ነው። የቀረው ወደ 20 ምናምን 22 23 ሚሊዮን የሚሆነው ህዝብ ደግሞ የከተማ ህዝብ ነው ማለት ነው። ስለዚህ የገበሬው ፕሮዳክሽን ለራሱ በአብዛኛው ለራሱ አትርፍ አምርቶ ቤተሰቡን ከቀለበ በኋላ ትንሽ የምተርፈውን ሽርፍራፊ ነው ገበያ የሚያወጣት። ገብቷቸዋል። የሆነ 20%፣ 30%፣ 40% ምናምን አድርጎ ነው የሚያወጣት። አሜሪካን ሀገር ግን ብትሄዱ 4% የአሜሪካ ገበሬ መላ አሜሪካን ከመመገብ አልፎ የአሜሪካ ዋነኛ ኤክስፖርት አሁን እንትን ነው የግብርና ምርቶች ናቸው። ሶያቢን ማለት ቦሎቄ፣ ስጋ ምናምን ነው ወደ ቻይና አንደኛ ማለት ቀዳሚ ኤክስፖርታቸው ወደ ቻይና እነዚህ ነገሮች ናቸው። ስለዚህ ካፒታሊስት ኖሮ ፕሮዲውስ ሲያደርግ ለህብረተሰብ በጣም ብዙ ምርት በርካሽ ያቀርባል። ኢኮኖሚክስ ኦፍ ስኬል የሚባል ነገር አለ። ማስ ፕሮዳክሽን ዋጋ በጣም ይቀንሳል። ያኑ አድቫንቴጅ እኮ አሉ። እንደዚህ አይነት ቤነፊት ይሰጣል። ይህም ብቻ ሳይሆን ይሄ ባለሀብት ሀብቱን ለምሳሌ ያገኘውን አሁን ለምሳሌ ይሄን 90 ብር ወስዶ ሊያባክነው ይችላል፣ ሊያጠፋው ይችላል፣ የተለያየ ነገር ላይ ሊያውለው ይችላል። እዛ ላይ ከመዋል ግን መልሶ እንደገና ሪኢንቨስት እያደረገ በዚህ መልኩ ሀብት እየፈጠረ እሴት እየፈጠረ አቅም እየፈጠረ ከጊዜ ወደ ጊዜ እያደገ ነው የሚሄደው። ማለት ቆጣቢ ነው፣ አባካኝ አይደለም። ሀብት አባካኝ አይደለም ማለት ባለሀብት ዝም ብሎ አይኮንም። ባለሀብት ለመሆን ሀብታችሁን ማለት በጥንቃቄ የምታስተዳድሩና ተግባር ላይ የምታውሉ ሰው መሆን አለባችሁ። ስለዚህ ይህን የሚያደርግ ሰው ነው ባለሀብቱ። ከዚህም አኳያ ስታዩት ሊመሰገን የሚገባው ነው ሰውየው። ሊመሰገን የሚገባው ማለት እንትን ነው፣ ስነ ምግባር ነው፣ ብሔራዊ አገልግሎት ነው። አንድ ሰው ውጤታማ ባለሀብት ሲሆን በሀገር ደረጃ አይዝረፍ እንጂ አይግደል እንጂ ነው። ንጹህ ባለሀብት ሲሆን ከፈረንጅ ሀገር ይምጣ ከኢትዮጵያ ይምጣ ልክ እንዴት ነው የሚባለው እንደሚታለብ ላም ተንከባክባችሁ ነው መያዝ ያለባችሁ እንጂ እንደ ጠላት መታየት የለበትም። ከስነ ምግባርም ማለት ከምንድን ነው የሚባለው ከጥበብ አንጻር ማለት ጎበዝ ኳስ ተጫዋች ቢኖር
ይሄ ጎበዝ ሆኖ እንትኑ ዝናውን እውቅናውን ምናምን ሁሉ ወሰደ ብሎ ቲሙ ቢያባረው የሚጎዳው ቲሙ እንጂ ልጁ አይደለም። ይሄን ካባረርከው ሌላ ቦታ ይሄዳል። ችሎታው ተፈላጊ ነው ልጁ። ገብቷቸዋል። ስለዚህ መመስገን እና እውቅና ሊሰጠው ነው እንጂ የሚገባ የጥቃትና የፕሮፓጋንዳ ሰለባ መሆን የለበትም። ያም ብቻ ሳይሆን ግን ሀብት ስላዋጣ ማለት ሀብቱን ቆጥቦ ስርዓት ይዞ ስነ ምግባር ይዞን ብቻ ሳይሆን እውቀት ይጠይቃል እኮ ኢንቨስትመንት። ገንዘብ ያለው ሰው ሁሉ ኢንቨስት አያደርግም እኮ ብዙ ነገር ይጠይቃል። ይገርማቸዋል ማለት ውጤታማ አሁን ለምሳሌ ኢትዮጵያ ውስጥ የሚሰራ ነገር ስለጠፋ ወይንም ደግሞ የሚሰራበት ብር ስለጠፋ ነው አይደለም። አሁን የኢትዮጵያ የድህነት ምንጭ ምንድን ነው? ኢትዮጵያ ውስጥ አሁን የጠፋው ምንድን ነው? ጉልበት ነው የጠፋው ወይስ ካፒታል ነው የጠፋው? ጉልበትም አልጠፋም፣ ካፒታልም አልጠፋም፣ ሁለቱም አሉ። የጠፋው ምንድን ነው? እነዚህን ነገሮች በጥበብ አዋህዶ ይሄ ኤክስፓንድ የሚያደርገውን የሚመነደገውን ካፒታል ምንድን ነው ሀብት የመፍጠሩ ጥበብ ነው የጠፋው። በኢትዮጵያም ብቻ ሳይሆን አሁን በዓለም ላይ በትሪሊየን የሚቆጠሩ ገንዘቦች አሉ ይባላል። ታውቃላችሁ? በትሪሊየን ኢንቨስትመንት በጣም የሚፈለግ ነገር ነው። ለምን? በጣም ጥበብ የሚጠይቅ ነገር ነው። ገንዘብ ስላለ ጉልበት ስላለ አዲስ እሴት መፍጠር አይቻልም። ብዙ ነገር ይፈልጋል። ስለዚህ ካፒታሊስቱ በዚህ ነገር ውስጥ ይሄን በማድረጉ ስራ ነው። ይሄ ራሱ የግድ ስራ ማለት ፋብሪካ ውስጥ ገብቶ ጨርቅ መቁረጥ፣ ዚፕ መስፋት፣ ቁልፍ መስፋት ወይም ቀለም መቀባት ወይም የሆነ ነገር ወይም ቅርጽ ማውጣት ወይም መበየድ ነው፣ ብረት መቅደድ። እነዚህ ብቻ አይደሉም ስራዎች፣ ብዙ ስራዎች አሉ። እና ካፒታሊስቱ ስራ እየሰራ ነው ማለት የግድ የፋብሪካ ሰራተኛው ብቻ ጨርቅ የሚቆርጠው ቁልፍ የሚሰፋው እሱ ብቻ እንደ አምራች መታየት የለበትም። ይሄም ዜጋ አምራች ዜጋ ነው። የአመራረቱ አይነት ይለያል እንጂ ጥበቡና ሙያው የሚያውልበት መልኩ ይለያል እንጂ አምራች ነው። እና ይሄ አንተ የምትለው የሰርፕለስ ቫልዩ ልክ አይደለም ሲባል ማርክስ የሚሰጣቸው መልሶች መልስ ያልሆኑ መልሶች ናቸው ለዚህ የሚሰጣቸው። በሌላ አማርኛ የማርክስ ሰርፕለስ ቫልዩ ለሚቀርብበት ትችት በቂ መልስ የለውም። አንዱ እንግዲህ ባለፈው እንዳልነው የሚሰጠው መልስ ምንድን ነው? ባለሀብቶች እኮ እናንተ እንደዚህ ታመሰግኗቸዋላችሁ እንጂ እነሱ እኮ የፋብሪካ ስራ ካላዋጣቸው ወይንም ደግሞ የስቶክ ንግድ የበለጠ ያተርፋል ብለው ካሰቡ ፋብሪካ ዘግተው ሰራተኛ በትነው ስቶክ ኤክስቼንጅ ላይ ገብተው ይሄ ስፔኩሌሽን ይባላል። እንግዲህ ስፔኩሌሽን ማለት ትንበያ ማለት ነው። ትንበያ የሚለው ቃል በትክክል ባይገልጸውም ስፔኩሌት ማድረግ ማለት እንዲህ ቢሆን እንዲህ። አሁን ለምሳሌ የዚህን ካምፓኒ ሼር ብገዛ፣ አሁን ዝም ብሎ በኖርማል ያለ ካምፓኒ ሼር ብገዛ ካምፓኒው ጥሩ አስተዳደር ስላለው እንደዚህ ስላለ ፖለቲካው እንዲህ ስለሆነ ያድጋል፣ ስለዚህ ገንዘብ ይጨምራል ብላችሁ ነው የምትገዙት። ሼር ስትገዙ ዝም ብሎ አሁን እኛ ሀገር የካፒታል ገበያ ስላልተለመደ ምናምን እንትኑ ትሬድ አንደርስታንዲንጉ ዝቅተኛ ስለሆነ ነው እንጂ የትሬድ አንደርስታንዲንጉ ምንድነው? ጥናት ነው። በቃ ገበያ ጥናታችሁ እንትኖችን እየተረዳችሁ ኢንቨስት የምታደርጉበት ነው። እና ግን ምንድነው ስፔኩሌሽን ነው። ስፔኩሌት ያደርጋሉ እና ጥሩዎች አይደሉም ነው። ግን ማርክስ ያልተረዳው ነገር ምንድነው ማለት አሁን ይሄ መልስ ሊሆን አይችልም የምልበት ምክንያት ምንድነው? ማለት አሁን ለምሳሌ ካፒታል የሚደነቅ ማለት አሁን ሀብት የሚፈጥርበትና ውጤታማ ነው ነፃ ገበያ ካልሆነ በመተዛዘን ተያይዞ መዝበጥ ነው። ካፒታል ግን ምን መሰላችሁ? ራሽናል ነው። የበለጠ ትርፍ የሚያገኝበት ነገር ካለ ሁል ጊዜ ወደ ላይ ራሱን እያወጣ ነው የሚሄደው። ወደ ላይ ራሱ ሁል ጊዜ አሻሻይ ነው። እንትና ባለበት መቀጠል አይችልም፣ ያውቀዋል። ነው ባለበት ከቀጠለ እንደሚዘብጥ እንደሚጠፋ ስለሚያውቀው የሚሻል የኢንቨስትመንት እድል ሲያይ ሁል ጊዜ ጃምፕ ያደርጋል ማለት ነው። ለምሳሌ ፋብሪካ ላይ አሁን እኛ ሀገር ከምሰማቸው ነገሮች ማለት ነው ሰዎች እኛ ሀገር አሁን ምን አለ አይዶ ነው አሁን አቶ መለስን አንዳንድ ጊዜ ሰምታችሁ የምታውቁ ከሆነ በፊት ምን ይላል
ሁላችሁም እንትን ሆናችሁ አትችሉትም። ምንድነው እቃ አስመጪ እንደዚህ ሆነን አንችለውም። የተወሰነ ማለት የኢትዮጵያ ነጋዴ አሁን ምን ይመርጣል ብትሉት ከውጭ እቃ ማስመጣት ይመርጣል፣ ወይንም ደግሞ ቦታ በሊዝ አግኝቶ ህንፃ መገንባት ይመርጣል። ለምን? ፋብሪካ ላይ ተሰማራ ስትለው በኢትዮጵያ ሁኔታ ፋብሪካ ውስጥ ተሰማርቶ በጣም ነው የሚደክመው። በኢትዮጵያ ሁኔታው አይመችም። በጣም ደክሞ የሚያመጣው ትርፍ ነው። ዝም ብላችሁ እዚህ ከባንክ ከአንድ ማናጀር ጋር ከምናምን ጋር ተወዳጅታችሁ እቃ ከውጭ ብታስመጡ የምታገኙት ትርፍ ይበልጣል። እቃ አስመጥታችሁ በቃ በደላላ ይሄኛውን ለዚህ ብላችሁ ዝም ብላችሁ አሽከርክራችሁ በስልክ ብቻ ጨረሳችሁ ብዙ ገንዘብ ብዙ ትርፍ ይዛችሁ መውጣት ትችላላችሁ። ፋብሪካ ግን ልክፈት ካላችሁ አስቡት። የሆነ ቦታ ሄዳችሁ ፋብሪካ ከፍታችሁ ከዛ በኋላ የሆነ እንትን ሲበጠበጥ በዛ በኩል የእንትን ምናምን ተቃዋሚዎች መጥተው ፋብሪካውን ያቃጥሉታል። የጥሬ ዕቃ ችግር አለ፣ ዶላር ማግኘት ችግር አለ። የሌለበት የፋብሪካ አሁን የኛ ሀገር ፋብሪካ ስራ ላይ ለመሰማራት የሌለበት የመዋቅር ችግር የለም ማለት ነው። ስለዚህ ነጋዴው ምን ይመርጣል ማለት ነው? ናቹራል ነው፣ ወደዛ ነው የሚሄደው። ይሄ ተፈጥሯዊ ማለት ለገባው ሰው ገብቷቸዋል። ለሚያውቅ ሰው ለገባው ሰው ትምህርት ነው። ችግር ካለ አሁን መንግስት ጭንቅላት የለውም አንጉልፋቶ ነው እንጂ የሀገራችን መንግስት ኢህአዴጉንም ጨምሮ ኦኬ ምን ማለት ነው ነው ሲግናል እየሰጠህ ነው። ማርኬቱ ሲግናል አይሰጥም ብለህ ልማታዊ መንግስት ብለህ ከምትንዘባዘብ ማርኬቱ ሲግናል እየሰጠህ ነው። የሬጉላተሪ ችግር አለብህ፣ የፎሬን ከረንሲ ችግር አለብህ፣ የፖለቲካ ችግር አለብህ፣ የአስተዳደር ችግር አለብህ። ስለዚህ ሪፎርም አድርግ፣ ፖለቲካውን አስተካክለው እያለው ነው እኮ። ያንን መረዳት ስለማይችል ግን ጭንቅላቱ ስለማይሰራ ይለምናል ማለት ነው። ላይክ ነው እንዳቱ መለስ እንትን ላይ ተሰበሰበና ሚሊኒየም አዳራሽ ላይ ባይተዋር ነው የምንሆነው፣ ህንፃ ላይ አትሩጡ፣ እቃ ማስመጣት ላይ አትሩጡ ትላለ። በመለመን ግን አይሰራም። ለምን መሰላችሁ? ካፒታል ራሽናል ነው፣ ቲንከር ነው ማለት አስልቶ ነው የሚንቀሳቀሰው። ይሄ ፖዘቲቭ ነው። እንደዚህ ባለማድረጋችን እና ለእንደዚህ አይነት ምህዳር ቦታ ባለመፍጠራችን አሁን ይሄ የዲሞክራሲያዊ ያልሆነ መንግስት፣ በህዝብ ፍቃድ በህዝብ ይሁንታ የማይመጣ መንግስት፣ ይልቁንም ደግሞ እንደ ልማታዊ መንግስት ቅቡልነቴ የሚመጣው ፈጣን ልማት ከማምጣት ነው ብሎ ራሱን የልማት አርበኛ የሚያደርግ መንግስት ችግሩ ምንድን ነው? ፈረንጆቹ እንደሚሉት ኬክህን ይዘኸውም በልተኸውም አይቻልም ማለት ይዘህ ልትደሰትበት ከፈለግ ፍሪጅ ውስጥ አስቀምጠህ ቁጭ ኬክ እኮ አለኝ በኋላ ስመለስ በለዋለሁ እያልክ ኢንጆይ ማድረግ ትችላለህ። ደግሞ ማጓጓቱ ካስቸገረ መብላት አለብህ። ሁለቱንም ግን ልታረገው አትችልም። ሁለቱንም ነገሮች በአንዴ ልታረጋቸው አትችልም። ወይ ይሄን ማድረግ አለብህ ወይ ያንን ማድረግ አለብህ። የእኛ ሀገር መንግስታት ግን ችግራቸው ምንድን ነው? ባለሀብቶቻችን በዚህ ተሰማሩ፣ በልማት በምናምን ላይ ተሰማሩ ይልና እዛ ጋር ግን ሄዶ የሚፈጥረው ለምን መጨረሻ ላይ ሲመጣ ምንድን ነው? የፖለቲካ ስርዓቱን በነፃ ምርጫ አድርገው መጨረሻ ላይ ትራንስሌት የሚያደርገው ሰዎች እንደፈለጉ እንዲደራጁ ፍቀድላቸው ነው። ያኛው ከሆነ ስልጣኑን ሊያነሳው ነው እንትን ይሆንበታል። ገብቷቸዋል አይደለ? ስልጣኑንም ማነቅ ይፈልጋል፣ በዚህ በኩልም ኢኮኖሚ እድገትን ማምጣት ይፈልጋል። ግን ሁለቱ አብረው ሊሄዱ አይችሉም። ስልጣን አንቀ ነፃ ገበያ አድርገ ነጋዴው ወደ አምራች ዘርፍ እንዲገባ ማድረግ አትችልም። አይሆንም ነው። ወይ ደግሞ በጣም አደገኛ አምባገነን ሆነ ከፍተኛ የመንግስት የማስፈጸም ስልጣንና አቅም ኖሮ ነጋዴው ደግሞ የሚሄድበት መሄጃ አጥቶ አስገድደህ ፋብሪካ ውስጥ ማስገባት መቻል አለብህ። አትችልም ነው። ያ ደግሞ አይሆንም። ስለዚህ ምን ልላችሁ ነው? ናቹራል የካፒታል ፍሰት ሊያስተምርህ ነው እንጂ የሚገባው እንደ መጥፎ ነገር ሊታይ አይደለም የሚገባው። ማርክስ ግን የሚሰጠው ምንድን ነው? እነዚህ ሰዎች እኮ አታውቋቸውም። አሁን ፋብሪካ ብለው ከፈቱ አይደለ? የሆነ መንገራገጭ ቢያጋጥማቸው ፋብሪካውን ዘግተው ሰራተኛውን መንገድ ላይ በትነው ሄደው ስፔኩሌሽን ውስጥ የሚገቡ ናቸው ይላቸዋል። ግን ይሄ የካፒታልን ኦፕሬሽን አለመረዳት ነው። እስካሁን የምንሞግተውም ምንድነው? አዳም ስሚዝን አምጥተን እንዳለው እድገት
ካፒታሊዝም መፍጠር ይችላል። እድገት ሲፈጠር ደግሞ በጥቂት የልማት ኃይሎች ብዙ ሀብት ተፈጥሮ ማህበረሰብን መሸከም ይቻላል፣ ጥላ መሆን ይቻላል፣ ሀብታም ሀገር መፍጠር ይቻላል ነው አርጊመንቱ። ይሄ የካፒታሊስቱ አስተሳሰብ ግን ማነው የማርክሲስቱ አስተሳሰብ ግን እንደዚህ ነው የሚያደርጉት ብሎ ነው ሊመሰገኑ ሊወደሱና ተቀባይነት ልናገኛቸው ሳይሆን እንትን ናቸው፣ ኦፖርቹኒስት ናቸው፣ ትርፍ አሳዳጅ ናቸው ብሎ ይሰድባቸዋል ማለት ነው። ሌላ እንግዲህ ማርክስ አሁን የቱ ጋር ነው በዝባዥነቱ? የካፒታሊስቱ በዝባዥነት እንዳልኳቸው አሁን የሚያተርፈውን መርጦ መሄዱ ክፋቱን አያሳይህም፣ መጥፎነቱን አያሳይህም። የሚያተርፈውን እሱ ግን ይሄ እኮ አታውቀውም ነው የሚላችሁ ነው ማለት ነው። አታኩ በዝባዥ አይደለም። ምን አረገ መሽ በዘበዘ ሲባል አታውቀውም። መሀል ላይ አውላላ ሜዳ ላይ ጥሎህ ነው የሚጠፋው ይላል። አውላላ ሜዳ ላይ ጥሎህ የሚጠፋ ግን አውሬ ስለሆነ ክፉ ስለሆነ ጸረ ሰው ስለሆነ አይደለም። የነገሩ ባህሪ ነው የሚያስገድደው፣ የመንግስታት ባህሪ ነው። ለምሳሌ አሁን እሱ ራሱ እንደጠቀሰው በዛ በ11ኛው ላይ እንዳልነው ለምሳሌ አሜሪካን ሀገር ጦርነት ተነሳና አሜሪካኖቹ ነበሩ ለእንግሊዞቹ ጥጥ የሚያቀርቡላቸው። ጦርነት ተነሳና ከአሜሪካ ወደ እንግሊዝ የሚመጣው ጥጥ ተቋረጠ። ፋብሪካው አፉን ከፍቶ ተቀመጠ። ይሄ ባለሀብት ዝም ብሎ እዚህ ቁጭ ካለ ይሄን ሁሉ ስራ እድል የፈጠረበት ይሄን ሁሉ ፋብሪካ የከፈተበት ካፒታል እያየው ሊሟሟ ነው። ስለዚህ ይዞት ሌላ ኢንቨስትመንት ኦፖርቹኒቲ ፈልገው ኢንቨስት ያደርጋል። ይሄን በማድረጉ በእርግጥ የሚፈጥረው ዲስራፕሽን የለም። ለምሳሌ ሰራተኛ ሊቀንስ ይችላል፣ ሰራተኛ ሊያባረር ይችላል። በዚህም የሚፈጠር ችግር ሊኖር ይችላል። ግን ይሄ እሱ የፈጠረው ነው ወይ? ለዚህ ብለህ ተጠያቂ ታደርገዋለህ? በድሏል፣ ሰርቋል ማለት እሱ አይደለም የፈጠረው የአሜሪካውን ጦርነት። የአሜሪካን እርሱ በማይቆጣጠረው ነገር እንዴት እሱን ልትወቅሰው ትችላለህ? እንደ አውሬ እንዴት ልታየው ትችላለህ? ካፒታሉን ሴቭ ማድረግ መጀመሪያም ለማህበራዊ ጠቃሚ ያደረገው ነገር ምንድን ነው? ከሌላው ሰው የተሻለ የካፒታሉን ደህንነትና ልክ አሁን ላይክ ነው እንደ ፊዚሽያን የገንዘቡ ማለት ስቴትስኮፑን የገንዘቡ የካፒታሉ የገበያው ልብ ትርታ ላይ አድርጎ እዚህ ጋር ቢቀመጥ ይሻላል ምናምን እያለ ስለሚሰራ እኮ ነው ይሄን ሁሉ ያመረተው፣ ይሄን ሁሉ እድል የፈጠረው፣ ይሄን ሁሉ ኦፖርቹኒቲ ያመጣው። ስለዚህ እንደዛ በማድረጉ በጥላቻ ሊታይ አይገባውም። ካርል ማርክስ ግን እሱን አይቀበልም። ዝም ብሎ ላይክ ነው ሰራተኛ ጥሎ ይበትና ይላቸዋል። ኦፍኮርስ ሰራተኛ ሊበትን ይችላል፣ ግን የሚበትነው አውሬ ስለሆነ አይደለም። ሰራተኛ ለምሳሌ ጦርነት ተነሳ፣ ምን ያርገው? በሱ ቁጥጥር ስር አይደለም። ጦርነት ከተነሳ የጦርነትን የማስቆም ኃላፊነት የፖለቲከኛው ነው እንጂ ካፒታሊስቱ አይደለም። ጦርነት ተነሳና ፋብሪካ ዘግተህ ሄደህ አንተ መጥፎ ነህ ማለት ይቻላል ወይ? ማርክስ የሚሰጣችሁ መልስ ግን እንደዛ ያለ ነው። እንደገና ደግሞ ምን ይላችኋል መሰላችሁ? ማርክስ የሚያቀርበው እንግዲህ ሌላ ላይክ ነው። ሁለተኛ የሚያቀርበው ትችት ምንድን ነው? ምንድን ነው? ገንዘብ አይበላም ወይንም ገንዘብ ለፍጆታ ላይክ ነው። አንድ የገንዘብ ቲዮሪ ያለው የራሱ የማኒ ቲዮሪ ያለው እና የእሱ የማኒ ቲዮሪ ምንድን ነው የሚለው ገንዘብ ነው ፋይዳ የለውም። ለምሳሌ ውሃ ይጠጣል ኮሞዲቲ ከሆነ ማለት ነው። ጫማ ይደረጋል፣ ልብስ ይለበሳል፣ መኪና ይነዳል። ነው አላቸው ዩዝ ቫሊዩ አላቸው። እሱ ኤክስቼንጅ እና ዩዝ ቫሊዩ የሚለው ሸቀጦችን በዚህ ይከፍላቸዋል። ዩዝ ቫሊዩ እና ኤክስቼንጅ ቫሊዩ። ዩዝ ማለት ለፍጆታ መዋል የሚችል፣ ኤክስቼንጅ ቫሊዩ ደግሞ ለፍጆታ ሳይሆን ለልውውጥ የሚመረት። ለምሳሌ አሁን ካፒታሊስቱ ሸቀጥ ሲያመርት ሸቀጡን የሚያመርተው ለራሱ ጥቅም አይደለም፣ ለኤክስቼንጅ ቫሊዩ ሲል ነው የሚያመርተው። ዊች ሚንስ ገበያ አውጥቶ ለመሸጥ ነው እንጂ ለራሱ ለመጠቀም አይደለም የሚያመርተው። እና ማርክስ ብን የሚል ወቀሳ ያቀርብበታል በካፒታሊስቱ ላይ። ገንዘቡን መብላት ስለማይችል ገንዘቡ ፋይዳ ቢስ ነው፣ ሸቀጡ ነው ዋናው። ችግሩ ግን ገንዘቡ ከሌለ
ሸቀጡ አይፈጠርም እያልንህ ነው እኮ ነው። ለምሳሌ እንበልና ስጋዋ የማይበላ እንቁላሏ የምትበላ ዶሮ ብትኖር ገብቷቸዋል። ማርክስ የሚለው እንቁላሉ ብቻ ነው የሚጠቅመው ነው። ኖ ዶሮዋ ከሌለች እንቁላሉ አይኖርም። ኦፍኮርስ እንቁላሉ ደግሞ በኋላ ዶሮዋን ሊያመጣት ይችላል። ግን ሰርኩላር ነው። እንቁላሉ በራሱ ሌላ እንቁላል እንደዚህ ያስቀምጠ ነው በማጂክ ሌላ እንቁላል አይሆንም አይደለም። አንድ ሸቀጥ በራሱ ዝም ብለን በማጂክ ካልሆነ በስተቀር ወይ ዝም ብሎ ለማታለል ምናምን ካልሆነ አንድ ሸቀጥ፣ አንድ ጫማ ወይም አንድ ስልክ ወይም የሆነ ነገር በራሱ ሌላ ስልክ አይወልድም። የግድ ካፒታል ይፈልጋል ያንን የሚወልደው ማለት ነው። ሸቀጥ የሚፈበረከው በግብአት ነው። እሱ ግን ምንድን ነው የሚያመጣላቸው አርጊመንት? ካፒታሊስቱ ባይኖርም፣ በሌላ አማርኛ ካፒታል ከሌለ ካፒታሊስት አይኖርም አይደለም። ካፒታሊስት ባይኖርም ማለት ጥቅም የለውም። ምን ያደርግልናል? እኛ የምንፈልገው ሸቀጡን ነው። እሱን ነው ማለት የሚሰጣችሁ መልስ ነው የምላችሁ። እርሱን አንፈልገውም። ገንዘቡ አይበላም። ገንዘቡን ሊበላው አይችልም። ኮሞዲቲ ነው፣ ፍጆታ መሆን የሚችለው። ስለዚህ ካፒታሊስቱ ኦልሞስት ጥቅም የለውም ይላቸዋል። ኳስችን ኢዝ ካፒታሉ ከሌለ ኮሞዲቲው የለም። አሁን ይህንን ለማለት አንድ ቦታ ላይ ምንድን ነው የሚለው? እንግዲህ ካፒታሊስቱ መመስገን አለበት ነው መመስገን አለበት። ሰንስ የሆነ የምስጋና ፕሮግራም ምናምን ተብሎ ሜዳሊያ ይሸለም ምናምን አይደለም። እውቅና ስጠው። የበዘበዘ ነው አትብላት። አልበዘበዘም፣ ይልቅም እሴት እየጨመረ ነው። ጠቃሚ ሰው ነው እና እንደ ጠቃሚነቱ ቦታ ስጠው ነው። እና እሱ የሚመልሰው he threatens all sorts of things. He won't caught napping again. In the future he will buy the commodities in the market instead of manufacturing them by himself. But if all his brother capitalists were to do the same, where would he find his commodities in the market? In his money he can't eat it. ስለዚህ ምንድን ነው የሚላችሁ መልሱ የሚሰጣችሁ? ኖረ አልኖረ ትርጉም የለውም። ምክንያቱም ገንዘቡን ሊበላው አይችልም። ችግሩ ግን ገንዘቡን አይበላውም። ገንዘቡ ከሌለ ግን ሸቀጡ የለም። ሸቀጡ አይደለም ማለት ሸቀጡ ገንዘቡን ያመጣዋል፣ ገንዘቡ ደግሞ መልሶ ሌላ ሸቀጥ ያመጣል። እንደዚህ የተመጋገቡ ነው እንጂ የሚቀጥሉት ካፒታል ኮሞዲቲ፣ ኮሞዲቲ ካፒታል ነው እንጂ ኮሞዲቲ ብቻውን ሊኖር አይችልም። ግብአት አለ፣ የዛኛው ሰውዬ ግብአት አለ ሲባል ሰው ምን ያደርገዋል? ካፒታሊስቱ ገንዘቡን ሊበላው አይችልም ይላቸዋል። ማለት መልስ አይደለም ነው። ምን ያገናኘዋል? ሎጂካሊ የተባልከው ምንድን ነው? ይሄ ሰውዬ 410 ብር አዋጥቷል። ስለዚህ 410 ብር ስላዋጣ ከተጨመረው 180 ብር እሴት 90 ብሩን ይውሰድ ማለት ምንድን ነው ችግሩ ሲባል ምን ያደርጋል ማለት ገንዘቡን አይበላውም ይላቸዋል። ገንዘቡን አይበላውም። ገንዘቡ ከሌለ ግን ያ 180 ብር እሴት አይፈጠርም፣ ጉልበቱም ሊቀጠር አይችልም። ግን የሚሰጣችሁ መልስ እንደዚህ አይነት ዝም ብሎ ውሃ የማይቋጠር መልስ ነው የሚሰጣችሁ ማለት ነው። ሌላው እንግዲህ የሚደነቀው ማን ነው ስሙ? ካፒታሊስቱ የሚመሰገነው ስላችሁ ተጠርቶ ስሙ ይመስገን አይደለም። ይሄ ሰራተኛው ብቻ አይደለም። እሱ አሁን ሊያደርገው እንግዲህ ፕሮሌታሪያን ናቸው ታውቃላችሁ። ማለት አሁን ሶሻሊስት የሚሉት ወርከርስ ኦፍ ዘ ወርልድ ዩናይት ምናምን አይደለም። ሁሉ ነገር ሰራተኛው በሰራተኛው ለሰራተኛው ከሰራተኛው ወደ ሰራተኛው እንደዚህ ነው። ሰራተኛው ግን ያለ ካፒታሊስቱ መኖር አይችልም። ያለ ካፒታል ኦፕሬት ማድረግ አይችልም። የግድ ነው ማለት እንትን ነው ተመጋግበው አብረው ነው የሚኖሩት። ዋናው እንዳይበዳደሉ በህግና በስርዓት ይሁን። ለዛም ነው እንግዲህ አሁን እኔ ህገ ክራሲ በሚለው መጽሐፍ ውስጥ ማለት እንደፈለግኩት ህይወት፣ ንብረት እና ነፃነት በህግ ከለላ ይከለሉ፣ የባለ ሀብቱም የሰራተኛው። ይሄ በተከበረበት ምህዳር ውስጥ ግን ካፒታሉና ሰራተኛው ካልተዋህዱ፣ አብረው ካልሰሩ ልማት የለም፣ መመንደግ የለም፣ ኤክስፖኔንሻል የሆነ ግሮዝ የለም። ዓለም የደረሰበት ደረጃ ላይ መድረስ አይቻልም። ሁለቱን ማዋደድ መቻል አለብን። አይ እሴት የሚፈጥረው ሰራተኛው ብቻ ነው፣ ያለ ሰራተኛው ካፒታሊስቱ ምን ያደርጋል ብሎ ማለት የሚበላው እንቁላሉ ነው፣ ዶሮዋ ምን ታደርጋለች ማለት ነው።
አይሄድም ነው። ይሄንን ነው እንግዲህ ማርክስ የሚሞግታችሁ ማለት ነው። እና ምንድን ነው የሚለው በመቆጠቡና ሀብት በመፍጠሩ ይሄ አሁን ለምሳሌ ሰራተኛውን ቀጥሮ የሚያሰራበት ሀብት በመፍጠሩ ባለሀብቱ ራሱን ነው የጠቀመው፣ ራሱን ነው ሀብታም ያደረገው። እንደዚህ አይነት ሀብታም ደግሞ መጨረሻ ላይ ሌሎችን የሚያሰራ ነው የሚሆነው። አዚፍ ሌሎችን ማሰራት እሱ የሚያዩ ከንትን ብቻ ላይክ ነው። አንደኛው አሰሪ ሌላኛው ሰሪ ከመሆኑ ብቻ ነው ሊያየው የሚፈልገው። ወይንም በተለያዩ የታሪክ አጋጣሚዎች ሰራተኞች የደረሰባቸውን በደል ብቻ ነው የሚያየው። በደላቸው ይቁም አይሻሻል አይደለም። ለምሳሌ ምን ልበላችሁ ማለት ጥሩ የስራ ኢንቫይሮንመንት ይፈጠርላቸው፣ የስራ ሰዓት ይፈቀድላቸው፣ የረፍት ቀን ይፈቀድላቸው፣ እንደዚህ ነገሮች አያስፈልጉም ማለት አይደለም። ነገር ግን ያ ማለት እርማት ይደረግ ማለት እርማት መጠየቅና እንዳለ ደግሞ ይሄንን ስትራክቸሩን አፍርሰን ከስሩ ነቅለን እናጥፋው ማለት ሌላ ነገር ነው። ምክንያቱም ጀስቲፋይ ካላረግ መንቀል የለብህም። የሚሰራ ነገር እንደማይሰራ ወይንም ከሱ የተሻለ የሚሰራ ነገር ማምጣት እስካልቻልክ ድረስ አውጥተህ መጣል የለብህም። እሱ ግን የሚለው ምንድን ነው? ካፒታሊስቱን አንፈልገውም ለራሱን ሀብቱ ይላቸዋል። እና ምን ይላል አንድ ቦታ ላይ he tries persuasion, consider my abstinence, I might have played ducks and drakes with the 15 shillings, but instead of that I consumed it productively and made yarn with it. Very well ሲመልስለት ማለት ነው። Very well, and by way of reward he is now in possession of a good yarn instead of a bad conscience. And as for playing like እየተረጎምኩት ልሂድ መሰለኝ። አሁን የሚለው ምንድን ነው? ቆጥቤ ሶሪ እኔ እኮ ገንዘቡን ማለት ባለሀብቱ እኮ ገንዘቡን ወስዶ ሊያባክነው ይችል ነበር። የተለያየ ነገር ነው አሸሸ ገዳሚ ሊልበት የተለያየ ነገር አድርጎ ሊያባክነው ይችል ነበር። ነገር ግን እንደዛ ከማድረግ ይልቅ አይኮንሱም ማለት ፕሮዳክቲቭ አደረገው። ሀብትን ወስዶ ደሞዙን ወስዶ አሁን ለምሳሌ ከሚጠጣበት ከዛ ላይ እየቆጠበ አስቀምጦ ኢንቨስት አድርጎ ሌላ ሰው ቢቀጥርበት ይህ ሰውዬ ሊመሰገን ነው እንጂ የሚገባው ሌላ ሰው ቀጥረሃልና በቁጠባ ራስን ባለሀብት እያደረክ ነው ተብሎ መወቀስ የለበትም ተብሎ ሲባል የሚሰጠው መልስ እንኳን ደስ አለህ መልካም እንግዲህ ማለት ምስጋና ሊሆን የሚገባው እንትን አይደለም። 90 ብር ምንድነው ትርፍ መሆን የለበትም። ኢንቨስት በማድረግ ገብቷቸዋል። ቅድም እንዳልነው ማለት ነው 590 ብር ሆኗል። ያችን 90 ብር መውሰድ አይደለም የሚገባ በመቆጠብህ መጥፎ ህሊና ሳይኖር ቀርቷል። እንኳን ደስ አለ። አሁን ይሄ ከዛ ጋር ይሄዳሉ። ገብቷቸዋል። ስለ ኢኮኖሚክስ ነው እያወራን ያለ ነው። 410 ብር አዋጥቷል። ሰራተኛው ጉልበቱን አዋጥቷል። 180 ብር አዲስ እሴት ፈጥረዋል። 90 ብር ቢካፈሉት ምንድነው ችግሩ ሲባል ማለት ሰራተኛው የሚያገኘው ገቢ ትክክል ሆኖ ያኛው ስላዋጣ ተጨማሪ ገቢ ማግኘቱ ምንድነው ችግሩ ሲባል እና ይህንንም ማድረግ የቻለው ደግሞ ራሱን በመግዛቱ ነው፣ ገንዘቡን ባለማጥፋቱ ነው። ይህን ለኢንቨስትመንት ይዞ መምጣቱ ራሱ እሴት ነው ሲባል ማለት በቃ ንጹህ ህሊና ዋጋው ይሁን ይላቸዋል። ንጹህ ህሊና ነው። ስለሱ እያወራን አይደለም ነው አሁን አይደለም። ትልቁ ፖይንት ስለ ንጹህ ህሊና እያወራን አይደለም። እያወራን ያለ ነው ብዝበዛ አይደለም ነው። ምክንያቱም 410 ብር ካዋጣ ከሚገኘው 180 ብር እሴት የ90 ብር ጉልበት ላወጣው ሰራተኛ 90 ብሩን ሰጥቶ ግማሹን መውሰዱ የቱ ጋር ነው ኢፍትሃዊነቱ? ኢፍትሃዊነቱን የሚያሳይ መልስ አይሰጣችሁም ማለት ነው። ሁለተኛ ሌላው ደግሞ የሚላችሁ ነገር ምንድነው? ግብአት አድርጎ ያመጣው 410 ብር ግብአት አድርጎ ያመጣው 410 ብር እሱም ራሱ የጉልበት ውጤት ነው ይላል። ስለዚህ ምን ለማለት እየፈለገ ነው መሰላችሁ? እያሽከረከረ ነው፣ ብዝበዛን እያሽከረከረ ብዝበዛ ላይ ጨምሮ ነው እንጂ ካፒታሉን እዚህ ያደረሰው ኦሪጂናል የሆነ የካፒታል ሶርስ የለም እያላችሁ ነው። ገብቷችኋል? ኦሪጂናል የሆነ የካፒታል ሶርስ ግን አለ። ምክንያቱም
ሁል ጊዜ የሚመረት ምርት ቅድም እንዳሳየኋችሁ ሁል ጊዜ የሚመረት ምርት ከቀለብ የማያልፍ አይደለም። አንዳንድ ምርት ከቀለብ ያልፋል። ያመረታችሁት ለምሳሌ አንድን ነገር በአንድ ቀን አምርታችሁ ስትሸጡት ሽያጩ ከቀን ቀለባችሁ ያልፋል። በእርግጥ ሲያልፍ አንዳንዱ ሰው ቀለቡን ሊያሰፋው ይችላል። አንዳንዱ ሰው ደግሞ አብስተን አድርጎ ታቅቦ አድርጎ ያንን ገንዘብ መልሶ ኢንቨስት ሊያደርገው ይችላል። እርሱ ግን የሚመልስላችሁ ምንድን ነው? ካፒታል በብዝበዛ ካልሆነ በስተቀር ሊመጣ ስለማይችል ገቢው ራሱ ይሄ 410 ብሩ እንደዚህ እየተደረገ እየተሽከረከረ እየተበዘበዘ የመጣ ነው ይላችኋል። እየተበዘበዘ ሊመጣ ይችላል አንዳንዴ፣ ግን ይሄ በመርህ ደረጃ አይደለም። አሁን ለምሳሌ አዲስ አበባ ውስጥ ሌባ ይኖራል። የአዲስ አበባ ሕዝብ በሙሉ ሌባ ነው ማለት ግን አይደለም። ነጋዴ፣ አጭበርባሪ ነጋዴ ይኖራል አለ። ነጋዴ በሙሉ አጭበርባሪ ነው እና ሌባ ነው ማለት ግን አይደለም። ገብቷቸዋል። ስለዚህ ወይንም የኢኮኖሚ ትርፍ በስርቆት ሊመጣ ይችላል፣ በማጭበርበር ሊመጣ ይችላል፣ ደሞዝ በመቁረጥ ሊመጣ ይችላል። ምንም ጥያቄ የለው። ያ ማለት ግን የኢኮኖሚ ትርፍ በሙሉ በማጭበርበር ደሞዝ በመቁረጥ በመስረቅ ብቻ ነው የሚመጣው ማለት አይደለም። ምክንያቱም አሁን እዚህ አዲስ አበባ ውስጥ ያለው ሰው በሙሉ የያዘው መኪና፣ የሚኖርበት ቤት፣ የሚማርበት ትምህርት ቤት ምናምን ላይክ ነው ያለው ንብረት በሙሉ ተሰርቆ ነው የመጣው ማለት ይቻላል። ላይክ ነው እንደዛ ነው የሚላችሁ ሊትራሊ which is በፍጹም ኢንኮንሲስተንት ነው። እና ግን እንደማያሳምን ስለሚያውቀው ምን ይላል? besides where nothing is the king has lost his right, whatever might be the merit of his abstinence, there is nothing wherewith especially to remunerate it, because the value of the product is merely the sum of the values of the commodities that were thrown into the process of production. Let him therefore console himself with the reflection that virtue is its own reward. ማለት አሁን እንዳልኳችሁ ነው። መቼም በባዶ ሜዳ ንግስና የለም ነው። ንግስና ካለ ምንድን ነው የሚያስነግስ ህዝብና መሰረት ይፈልጋል። ዝም ብሎ ምንድነው ችሎታ የሌለው ሰው በችሎታው የሆነ ቦታ መድረስ አይችልም። የሆነ ጎበዝ ኳስ ተጫዋች ካልሆናችሁ ባርሴሎና አይቀጥራችሁ። ስለዚህ where nothing is the king has lost his right። ስለዚህ ባለሀብቱ ይዞት የመጣው 410 ብርም የራሱ 410 ብር አይደለም፣ ከሌሎች ሌበር ላይ እንደዚህ እየቆረጠ ያመጣው ነው ሊላችሁ ነው። ገብቷችኋል? the point is ግን እንደዛ ተደርጎ ሊመጣ የሚችል ሌበር ይኖር ይሆናል፣ ግን የግድ ሁሉ ነገር በዛ ነው የመጣው ማለት አይደለም። ምክንያቱም ሁሉ ነገር በቀለብ ልክ ብቻ አይደለም ዋጋው። ከቀለብ ካለፈ ካፒታል ትፈጥራለህ፣ ምንም ጥያቄ የለው። የምታመርተው ነገር ለምሳሌ አንድ ገበሬና አንድ ሜካኒካል ኢንጂነር አንድ ወር አጥፍተው አንዱ ጤፍ ሲያመርት አንዱ ማሽን ካመረተ ማሽኑ አያቆምም፣ ይሰራል በየቀኑ። የተመረተው ጤፍ ግን ዛሬ ተሽጦ ተበልቶ ያበቃል። ማሽኑ ግን ለሚቀጥለው 10 ዓመት ሊሰራ ይችላል። ስለዚህ ኮንቲኒየስ የሆነ ካሽ ፍሎ ይፈጥርለታል። የስራ ባህሪያቶች አሉ ብዙ ቴክኖሎጂካል ዲፍረንስስ ገብቷቸዋል። ሀብት የምትፈጥርበትን መንገድ ኮምፕሊትሊ ይለውጡታል። የአንዳንዱ ሰው ድካም የቀን ቀለብ፣ የወር ቀለብ፣ የዓመት ቀለብ ነው የሚያመርተው። የአንዳንዱ ሰው ድካም ደግሞ የ10 ዓመት ቀለብ ነው የሚያመርተው። ስለዚህ የ10 ዓመት ቀለብ ኢን አድቫንስ ካገኘ ካፒታል ፈጠርክ ማለት ነው። ያንን ካፒታል እንደገና ሪኢንቨስት አደረግከው ማለት እንደገና ልታባዛው ነው ማለት ነው። ስለዚህ ካፒታል በሙሉ ከሌላ ጉልበት ተበዝብዞ ነው የመጣው ማለት አይቻልም። ቤስስ የለህም። ሴም ቲንግ እያልንህ ነው ስንለው ሰርኪላር አርጊመንት የሚባለውን ታውቁታላችሁ። ልክ ነው። የተነሳበትን መልሶ ይደግምላችኋል። አሁን እያልን ያለነው ምንድን ነው? 500 ብር አዋጣ ባለሀብቱ 500 ብር አዋጣ፣ ትርፉ ሸቀጡ 590 ብር ሆነ፣ 90 ብር ወሰደ ስንለው ኖ ያዋጣትን 500 ብር ራሱ ዘርፎ ነው ያመጣት ይላችኋል። ገብቷቸዋል። ምጣትን ያችን 500 ብር ራሱ እንደዚሁ ከሌላ ሰራተኛ ላይ ደሞዝ እየቆረጠ አድርጎ ያመጣት ነች። ስለዚህ አናያትም ይላል። እያልን ያለ ነው ካፒታል ኖርማሊ ፈሰስ ሊደረግ ይችላል። ኖርማሊ ማለት ሳይሰረቅ ሳይበዘበዝ ከሌላ ሰው ጉልበት። ለምሳሌ አንድ ሰው አርሶ
አንዱ ቤተሰብ ይመግብበታል፣ አንዱ ደግሞ ቤተሰብ አይመግብበትም። ማለት የሚመግበው ሰው ጥቂት ስለሆነ ሰርፕለስ ይኖረዋል። ገብቷቸዋል። አንድ አባት ሁለት ልጅ ያለው አባትና እንበልና በሆነ ምክንያት ልጆች የሌሉት አንድ አባት ሁለቱም እኩል ጉልበት ካላቸው አምርተው በአመት መጨረሻ ላይ የሚተርፋቸው እንትን እኩል አይደለም። እንደው በእርሱ እንኳን ሌበር ቴሪ ብንሄድ ልጆች የሌሉት አባትና ልጅ ያሉት አባት እኩል አያመርቱም። ማለት እኩል ቢያመርቱም አንደኛው ግን በልቶ ሲጨርስ በአመቱ መጨረሻ ላይ ትርፍ አለው። ያንን ትርፍ ማለት ካፒታል አለው ማለት ነው። ከቀለቡ ካለፈ ካፒታል ሆኗል ማለት ነው። ስለዚህ ያንን ካፒታል ሪኢንቨስት ሊያደርገው ይችላል። ሪኢንቨስት ሲያደርገው ደግሞ ካፒታል ወላድ ነው፣ ይወልዳል፣ ይሄዳል ነው። እንደዚህ አይነት መልስ ነው የሚሰጣችሁ። ማርክስ ግን ይሄ ጠፍቶት አይደለም። ምን ይላል እንግዲህ መልሶ ምን ይላል? ቨርቹ ላይክ ነው ሌት ሂም ዜርፎር ኮንሰርን ሂምሰልፍ ዊዝ ዘ ሪፍሌክሽን ዛት ቨርቹ ኢዝ ኢትስ ኦን ሪዋርድ። መልካም ስነ ምግባር ማለት መቆጠብ። አሁን ለምሳሌ ያኛው ልጅ የሌለው አባት ያመረተውን ምርት ቆጥበው እጁ ላይ ተርፎታል አይደለ? እንኳን ደስ አለ፣ በቃ እጅ ላይ ተርፏል። ኢንቨስት አታርገው እኮ ነው። ለምን ምን አጠፋው? ሀብት አለኝ እጄ ላይ ገንዘብ አለ፣ ቁጭ ብሎ እኔ ጋር ከሚበሰብስ አውጥቼ ሌላ ሰው የስራ እድል ፈጥሬበት ለሱም ገንዘቡን ሰጥቼ እኔም ሀብቴን ብጨምር ምን ችግር አለበት? ተራ ጥላቻ ካልሆነ መልስ የለውም ነው። እስከነጨራሹ አንድ ቦታ ላይ ምን ይላል? ሰራተኛ የሚበዘብዘው አሁን ይሄ ባለ 500 ብር ሰውዬ ኢንቨስት ያደረገው ሰውዬ ሰራተኛውን የሚበዘብዘው መቼ ነው? 500 ብር አውጥቶ ምርቱን ካስመረተ በኋላ ሲጨርስ ዝም ብሎ ከተቀመጠ ምርቱን ካልሸጠው ሰራተኛው አልተበዘበዘም። ገብቷቸዋል። ሲሸጠው ነው የበዘበዘው። ምክንያት 90 ብሯ ትርፏ የምትመጣው መቼ ነው? ስትሸጥ ነው እንጂ እስካልተሸጠ ድረስ ትርፉ ሪላይዝድ ያልሆነ አንርንድ ኢንካም ነው የሚሆነው። እና ምን ይላል እንግዲህ ማለት ለምን ማለት መሸጥ አለበት ካመረተ እንዲያርጎ ካመረተ ይህንን ምርት አውጥቶ ገበያ ላይ መሸጥ አለበት ሲባል የሚለው ምንድነው? ይሸጠው እሺ ይልና ከዛ በኋላ መልሶ ይላል እንዲያውም የሚሻለው ምንድነው? ከዚህ በኋላ ለራሱ ያምርት፣ የሚሸጥ አያምርት። እንደዚህ but no he becomes importunate. He says the yarn is of no value to me. I produce it for sale. In that case, let him sell it, or still better, let him for the future produce only things satisfying his personal wants, a remedy that his physician Makala has already prescribed as infallible against an epidemic of overproduction. የሆነ መከላ የሚባል ሰውዬ ማለት ካፒታሊስቶች አንዱ የሚገጥማቸው ችግር ምንድን ነው? ገበያው ከሚፈልገው በላይ ምርቱና የተመረተ ምርት ገበያ ያጣባቸዋል። ኦቨር ፕሮዳክሽን እና የኦቨር ፕሮዳክሽን መድኃኒቱ ምንድን ነው ብሏል አሉ። ይሄ ማከላ የሚባለው ሰውዬ አሁን እሱ የሚለው እዚህ ጋር የምታዩት ሰውዬ ኦቨር ፕሮዳክሽን እንዳይኖር ከተፈለገ ሁሉም ሰው ለራሱ ያምርት እና ለራሱ ያምርት ይላቸዋል። ማለት አሁን የተባልከው ለራሱ ማምረቱ አለማምረቱ አይደለም ጥያቄው፣ እሱ አይደለም። that's not the question. The question is 500 ብር አውጥቶ ትርፍ መውሰዱ ችግሩ ምንድነው ነው? ምክንያቱም ለሰራተኛው ከፍሎታል። ለሰራተኛው መክፈልም ብቻ ሳይሆን እሱ ደግሞ ብር ስላወጣ ይህንን ስላስቻለም ላይክ ነው ኢትስ ዌል ዲዘርቪንግ። ከፈለገ ለራሱ ያምርት ይላቸዋል። ማለት ብዝበዛ የለም። የቱ ጋ ነው ብዝበዛ ያለው አሳየኝ ሲባል መልስ ስለሌለው ከፈለገ ለራሱ ያምርት ይላል ማለት ነው። እንደገና ደግሞ በሌላ ቦታ መልሶ ምን ይላል? ሰራተኛው እኮ ማለት ይሄ ሰውዬ ማለት ባለሀብቱ ስራ ፈጥሯል። he deserves the credit። ምክንያቱም ሀብት አምጥቶ ነው አይደለም እድል የፈጠረለት ለዛኛው እንዲሰራ ሲባል ኖ ሰራተኛው እኮ ድርጎ አይደለም የተቀበለው፣ ለሰራው ስራ የሚገባውን ክፍያ አግኝቷል ይላቸዋል። that's what we are saying። ሰራተኛው ለስራው የሚገባውን ክፍያ ካገኘ ብዝበዛ የለም ነው አይደለም። our point is ሰራተኛው የሚገባውን ተከፍሎታል ካለን ብዝበዛ የለም እያለን ነው። እና እሱ ግን ሲመልስ ምንድን ነው የሚለው? well but has not the laborer rendered him the equivalent service of changing his cotton and spindle into yarn? The capitalist paid to the laborer a value of 3 shillings and the laborer gave him an exact equivalent in the value of 3 shillings. Or by him to the cotton he gave him a value for value. አሁን ምን ይላችኋል መሰላችሁ?
ሰራተኛው እኮ የተከፈለውን ክፍያ የሚመጥን ስራ ሰርተዋል። እኛም እያልነው ያለነው እሱ እኮ ነው። አልተበዘበዘም። እዚህ ጋር መጥቶ የሚላችሁ ምንድን ነው? ልክ ነው። the laborer gave him an exact equivalent in the value of 3 shillings ወይም በ3 ብር added by him to the cotton he gave him value for value። ስለዚህ የሚገባውን አግኝቷል ሰራተኛው። ያቺ ሰርፕለሱን መውሰዱ ባለሀብቱ ችግር የለውም ማለት ነው። ፌር ነው፣ ፍትሃዊ ነው። ምክንያቱም ካፒታል አድቫንስ አድርጓል ሲባል ማርክስ የሚሰጠው መልስ ግን ምንድን ነው? ሰራተኛው የሚገባውን ተከፍሎታል ይላቸዋል ማለት ነው። ካፒታሊስቱ እንደገና እንዳልኳቸው ሀብት በማውጣቱ ሀብት በማፍሰሱ ለማህበረሰብ ማለት እንዳልኳችሁ እንትን ነው እንቁላል የሚጥል የማይሞት ዶሮ ማለት ነው ካፒታሊስት። ገብቷችኋል? ካፒታሊስት የሆነው ሰው ሳይሆን በአጠቃላይ ካፒታሊስት የሚባለው ሰው ሁል ጊዜ ምርት የሚያመርት ነው። ሁል ጊዜ ሀብት የሚያበዛ ነው። መልቲፕላየር ነው። ይሄንን ግን በቃ ምንም እውቅና ሳይሰጠው ነው የሚያልፈው ማለት። ይሄንን ከምን ጋር ያገናኘዋል? ሰራተኛው ባይኖር ካፒታሊስቱ አይኖርም ይላቸዋል። ካፒታሊስቱ ባይኖር ግን ሰራተኛው የድሃ ድሃ ነው የሚሆነው። ያንን ቦታ ለማየት አይፈልግም። ይህ ነው ላይ ካፒታሊስቱ ባይኖር ሰራተኛው መኖር አይችልም። he doesn't want to recognize that. He says he now gets obstinate. Can the laborer, he asks, merely with his arms and legs commodities out of nothing? Like, merely with his arms and legs make commodities out of nothing. Did I not supply him with the materials by means of which and in which alone his labor could be embodied? And as the greater part of society consists of such never-do-wells, have I not rendered society incalculable services by my instruments of production, my cotton and my spindle, and not only society but the laborer also, whom in addition I have provided with the necessary of life? ማለት ካፒታሊስቱ ይህን ሁሉ ጥቅም ለእንትኑ ሰጥቷል፣ ለማህበረሰቡ ሰጥቷል። ለማህበረሰቡን ብቻ ሳይሆን ሰራተኛውንም ቀጥሮታል። ለማህበረሰቡ የሰጠውን ሰርቪስ በሙሉ ዲስሪጋርድ ያደርግና ሰራተኛው እኮ the capitalist paid to the laborer a value of 3 shillings and the laborer gave him an exact equivalent in the value of 3 shillings added by him to the cotton he gave him value for value። ሰራተኛው እኮ አገልግሏል ማለት በልመና አይደለም። ሰራተኛው እዚህ የደረሰው ማለት በድርጎ አይደለም የሰጠው፣ ሰርቶ ነው። እኛም ያልነው እሱ ነው። ይሄ ሰውዬ ግን ሰራተኛው ከአየር ላይ አንስቶ ጨርቅ ማምረት አይችልም። ግብአቱን ይፈልገዋል፣ ፋብሪካውን ይፈልገዋል፣ ጨርቁን ይፈልገዋል። እነዚህ ነገሮች ሁሉ በሙሉ ይፈልጋል። ስለዚህ ይሄኛው ሰው ይሄ ካፒታሊስት አቅራቢ ነው፣ አመቻች ነው። ይህን ሁሉ ፋሲሊቴት ስላደረገ ክሬዲት መውሰዱ ችግሩ ምንድን ነው ሲባል ለሰራተኛው እኮ የከፈልከው ድርጎ አይደለም የሚል መልስ ነው ማለት ነው። ድርጎ አይደለም፣ እኔም እያልኩ ያለሁት ድርጎ አይደለም። እሱ የሚገባውን አግኝቷል፣ እኔም የሚገባኝን አግኝቻለሁ ነው። ግን ማርክስ የሚሰጣችሁ መልስ ምንድን ነው? ሰራተኛው የሰውየውን ኮንትሪቢዩሽን ሆን ብሎ አላይም ይላል። ልክ እንዴት እንደሆነ ታውቃላችሁ? አሁን 5 ሲደመር 2 12 ነው ካልን በኋላ አምስቱ ግን ስለተደማመረ አንዱ 5 ስለተደጋገመ አንዱ 5 ቢወጣም ችግር የለውም እንደማለት ነው። ገብቷችሁ? የሆነ ምን ማለት ነው? ምንም ትርጉም የለውም። ይሄኛው ሰውዬ ገንዘብ ካላዋጣ ካፒታሊስቱ የሚሰራ ማለት ሰራተኛው አክት የሚያደርግበት ግብአት አያገኝም አይደለ? ምንም ካልኩሌሽን፣ ምንም ስሌት የሚፈልግ ነገር አይደለም። ይሄንን ግብአት አያገኝም። በዚህ የተነሳ ማህበረሰብ ተጠቅመዋል። መጠቀም ብቻ ሳይሆን እንደዚህ አይነት ሰዎች ካፒታሊስት የሆኑ ስራ ፈጣሪ የሆኑ አርቆ ሀሳቢ የሆኑ ቪዥነሪ የሆኑ ታታሪ የሆኑ ሀብት አጓጉቷቸው አዳልጧቸው ወደ ተለያየ ጥፋት ውስጥ የማይገቡ ነገር ግን ሀብት እየሰበሰቡ መልሰው ኢንቨስት እያደረጉ ለራሳቸው ይሄ ሀብት የመፍጠር አባዜ ያለባቸው ሰዎች ወንጀል አይስሩ እንጂ ሰው አይበድሉ እንጂ በራሳቸው መጥፎ አይደሉም ሲባል ምንድን ነው? ሰራተኛው እኮ እንትን አይደለም፣ በድርጎ አይደለም ገንዘቡ የሚከፈለው ሰርቶ ነው። አዎ እነዚህ ግን ይህንን በአመቻቹለት ኖሮ ይሄ ሰውዬ ምንድን ነው የሚሆነው? ከእጅ ወደ አፍ ገበሬ ነው የሚሆነው። ዛሬ ግን የኮራ የደራ ፋብሪካ ውስጥ ይሰራል ነው። እሱን አልረዳም ነው። እና በስተመጨረሻ የሚያመጣው መልስ ምንድን ነው?
ይሄ ሁሉ የምትከራከሩኝ የኢኮኖሚክ ሳይንስ እንትን ነው እንቶ ፈንቶ ነው። ምንም ቢሆን ግን የሰራተኛው እንትኑ የካፒታሊስቱ በዝባዥነት አይቀየርም። በዝባዥ ነው ማለት መጨረሻ ላይ ምንድነው ማስረዳት ምንም አላችሁ ምንም አሳማኝ ምክንያት አመጣችሁም አላመጣችሁም ካፒታሊስቱ በዝባዥ፣ ሰራተኛው ተበዝባዥ ነው። ካፒታሊስቱ ደግሞ በዝባዥ እንደሆነ ያውቃል። የማያውቁት ኢኮኖሚስቶቹ ናቸው ብሎ በቃ እንደዚህ አይነት ዶግማቲክ የሆነ ነገር ያስቀምጣል ማለት ነው። በስተመጨረሻ ምን ይላል? አክቹዋሊ አንድ ነገር ሰዓቱ እንዴት ነው እንደሚበቃ አላውቅም። እንዲያውም ምንድነው ካፒታሊስቱ ደግሞ እንደገና ናድሽን ሀብት ከማውጣት በተጨማሪ ታውቃላችሁ፣ ቁጠባው ራሱ ስራ እኮ ነው። ካልተቆጠበ ሀብት ይፈጠራል። ቁጠባው ራሱ ስራ ነው አይደለም? ስለዚህ ስራ ከሆነ ውጤት እሴት የሚጨምረው ቁጠባውም ስራ ነው። ቁጠባ ብቻ ኢንቨስትመንት ራሱ ስራ ነው። አሁን ለምሳሌ ማኔጅመንት ተምራችሁ የምታውቁ ከሆነ the 5 functions of management የሚባሉ አሉ። ታቅዳላችሁ፣ ሰው ትቀጥራላችሁ፣ ምንድነው ትቆጣጠራላችሁ፣ ሪፖርት ታደርጋላችሁ፣ እንደገና ትደጋግሙታላችሁ። ይሄ ማኔጅመንት ራሱ ስራ ነው ሲባል አረ የሚያቀዱለትም የሚቆጣጠሩለትም የሚሰሩለትም ሌሎች ናቸው ይላችኋል። ገብቷችኋል? ግን እነዚህ የሚሰሩላችሁን ራሱ መቆጣጠር እኮ ስራ ነው። የግድ እንትኑን ማለት የግድ ታይም ኪፐር መሆን የለበትም። እሱ ግን የሚቆጣጠሩለት የሚሰሩለትም እነሱ ናቸው ይላል። Our friend up to this time Soper's proud suddenly assumes the modest demeanor of his own workmen and exclaims, have I myself not worked? Have I not performed the labor of a superintendent in overlooking the spinner? And does not this labor to create value? እኔ ማለት እንደዚህ ነገሮች አላደረኩም ወይ? እነዚህ ነገሮች ራሳቸው እሴት አልፈጠሩም ወይ ይላል። His overlooker and his manager try to hide their smiles. Meanwhile, after hearty laughter, they reassume their usual man ይላል። ግን ማለት የሚሰሩለት ሌሎች ሰዎች ስለሆኑ እኔ አልሰራውም አልተቆጣጠርኩም ሲል ዞር ብለው ይስቃሉ። ምክንያቱም የተቆጣጠሩት እነሱ እንጂ እሱ እንዳልሆነ ያውቃሉ። ምን እያለን ነው? ምንም አይሰራም እሱ ነው። ግን ማቀዱስ፣ ሪስክ መውሰዱስ፣ ፋብሪካውን መክፈቱስ፣ እነዚህን ሰዎች መቅጠሩስ፣ የቀጠራቸውን ሰዎች መቆጣጠሩስ ይሄ ሁሉ ስራ አይደለም ወይ? ኢት ኢዝ ኦል ወርክ። የሰራተኛው ስራ ከተባለ ይሄኛው እንደ ስራ መታየት አለበት። እሱ ግን ኖ ቁጥጥሩን ማኔጅመንቱን ራሱ እሱ ነው። ማኔጅመንት ራሱ እኮ ቦርድ አለው፣ በቁጥጥር ስር ነው። ካልሆነ አይሆንም ነው። በስተመጨረሻ እንዳልኳችሁ ይሄ ሁሉ የኢኮኖሚክ መልስ የኢኮኖሚ ሳይንስ መልስ እንትን ነው ተደምሮ 5 ሳንቲም አያወጣም ይላቸዋል። እሱን አልተጠየክም ነው ላይ 5 ሳንቲም አላወጣም አወጣ ምን ይላል? though he chanted to us the whole creed of the economist in reality though he chanted to us the whole creed of the economist ኢኮኖሚስቶች የሚሉትን ነገሮች በሙሉ አምጥቶ ቢለንም በእውነት የሆነው in reality he says he would not give a brass of farthing for it ማለት ለዚህ ሁሉ አሁን ላመጣለን ሳይንሳዊ ትንተና እሱ ራሱ 5 ሳንቲም አይከፍልም ማለት ዋጋ የለውም ብሎ ነው የሚቆጥረው። እሱ ፕራክቲካል ነው ወይንም በልቡ he himself is a practical man and though he does not always consider what he says outside his business yet in his business he knows what he is about። ስለዚህ ምንድነው ልቡን ያውቀዋል ነው ያለው እዛ ጋር ሰራተኛው ጉልበቱን ለመበዝበዝ እንደሆነ ያውቀዋል። እነዚህ he leaves this all and such like subterfuges and juggling tricks to the professors of political economy who are paid for it። እንደዚህ አይነቱን ይሄ የኢኮኖሚክ ማስረዳቱን ለኢኮኖሚስቶች ይተዋላቸዋል። መንዘባዘቡን እሱ አይንዘባዘብም። እሱ የሚሰራውን ያውቃል። ሄዶ መበዝበዝ ነው ስራው፣ በዝባዥ እንደሆነ ያውቃል። ግን እንዳልኩት ምንድነው ዝም ብሎ በመካድ ምንም የሚመጣ ነገር የለም። አስረዳን የተባልከው እንዴት አድርጎ ነው የሚበዘብዘው? ማስረዳት ስላልቻለ ይሄ ዝም ብሎ መንዘባዘብ ነው። ኢኮኖሚስት እንትኑ ካፒታሊስቱ ዘራፊ እንደሆነ የሰው ጉልበት እንደሚበዘብዝ ልቦ ያውቀዋል። ምንም እንዳላዋጣ ያውቀዋል እያላችሁ ምን ልላችሁ ነው? የማርክስ ሰርፕለስ ቲዮሪ ፋይዳ ቢስ ነው፣ ሳይንሳዊ አይደለም። እንግዲህ እናንተ ራሳችሁ ትፈርዳላችሁ ማለት ነው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ።